ክርስቲያኖች ሁላችሁም ይሄንን ቪዲዮ እስከ መጨረሻ ለማዳመጥ ሞክሩ። በቀራንዮ የፈሰሰው ደም ማን ነው? ስጋን የለበሰ ከሷ ነው። የሷ ደም ፈሷል። የሷን ስጋ አይደል የተዋሃደው? እምን በላው ምን ጠጣው ስጋ የማን ነው? የሷ ነው። ያቺ ቤዛ አንተ መስቀል ላይ የዋለው የድንግል ማርያም ስጋ ነው። አንተ የማን መሰለ ቤዛ የሆነው? ደስ ይበልህ። ሁለቱንም ቪዲዮ በደንብ ሰምታችኋል ብዬ አስባለሁ። ብፁዕ አባታችን ቡራኪው ትድረሰን፣ እኛኛውም አባታችን በረከታቸው ትድረሰን። እውነቱን ለመናገር አባቶቻችን ወጥተው ሲያስተምሩ እኛ ልጆች የማዳመጥ ግዴታ አለብን። ነገር ግን ከዚህ ቀድሞ ለተሰራው ስህተት ምላሽ በሚመስል መንገድ ከሆነ እየተነገረ ያለው የበፊቱ ስህተት አደገኛ ሆኖ ሳለ አሁንም ሌላ ይህ አደገኛ ስህተት ነው ብዬ ነው የማስበው። ምክንያቱም በቤተክርስቲያናችን ትምህርት የእመቤታችን ደም ነው የፈሰሰው፣ የእመቤታችን ስጋ ነው የተቆረሰው፣ የምንበላው የእመቤታችንን ስጋ ነው፣ የምንጠጣው የእመቤታችንን ደም ነው ብለን አስተምረን አናቅም። ከተዋህዶ በኋላ ያ ስጋ ያ ደም የስግው ቃል ነው። ከመለኮት ጋር እስከ ተዋህደ ድረስ የመለኮትን ባህሪ የራሱ ባህሪ እስካደረገና ተዋህዶ እስካልን ድረስ ያ ስጋ በቃ የስግው ቃል ስጋ ነው እንጂ ሌላ የማንም አይደለም። እመቤታችንን ምክንያተ ድኅነት ቤዛዊት ዓለም ናት የምንለውም እመቤታችን አስቀድማ ራሷን የጠበቀች ንጽሕት ሴት አካላዊ ቃል በኋላ መጥቶ ከሷ ስጋና ደም ነስቶ ሰው ሆነ። በዚህ ምክንያት ድኅነት፣ በዚህም ደግሞ ቤዛዊት ዓለም ናት ብለን እንጠራታለን እንጂ የፈሰሰው የሷ ደም ነው የተቆረሰው የሷ ደም ነው ብለን አይደለም። እንደዛማ መንል ከሆነ በጣም ከበርካታ የመጽሐፍ ቅዱስ ጥቅሶች ጋር ነው የምንጋጨው። የመጀመሪያው ትልቁ የምንጋጭበት ጥቅስ ዮሐንስ ወንጌል ምዕራፍ 1 ከቁጥር 14 ላይ ቃልም ስጋ ሆነ ካለ በኋላ ቁጥር 29 ላይ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው የተባለ። የዓለም ኃጢአት የሚወገደው በእግዚአብሔር ልጅ በኢየሱስ ክርስቶስ ነው። እሱም መለኮት ከስጋ ጋር ተዋህዶ ስጋን የራሱ ካደረገ ነው። እንደገና ዕብራውያን ምዕራፍ 2 ከቁጥር 14 እስከ 15 ድረስ በነገሮች ሁሉ ወንድሞችን መሰለ፣ በሞት ላይ ስልጣን ያለውን በሞቱ እንዲሽር በስጋና በደም ተካፈለ ነው የሚለው። በስጋና በደም ከተካፈለ ያ ስጋ የሱ ስጋ ነው፣ የሱ ስጋ ሆኖ ከመለኮት ጋር ተዋህዶ ካልተቆረሰና ካልፈሰሰ ዓለም መዳን አይችልም። በሩቅ ብእሲ ደም ወይም በፍጡር ደም ከመለኮት ጋር ባልተዋሃደ ደም የሰው ልጆች መዳን አይችሉም። እንደገና ጳውሎስ በኤፌሶን 1:7 ላይ በውድ ልጁ በደሙ በተደረገ ቤዛነታችንን ወይንም የኃጢአት ስርየታችንን አገኘ። የዮሐንስ መልእክት ግን እጅግ በጣም ነገሮችን ግልጽ ያደርጋል። ዮሐንስ በመጀመሪያ መልእክቱ ምዕራፍ 1 ቁጥር 7 የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ነው የተባለ። የፈሰሰው የክርስቶስ ኢየሱስ ወይንም የስግው ቃል ደም ነው። ከኛ ጋር ተዋህዶ የነሳውን የራሱ ገንዘብ ያደረገውን ስጋ የቆረሰው ያፈሰሰው ያን ደሙ ነው። ያም ደም ከመለኮት ጋር የተዋሃደ ደም ነው እንጂ ብቻውን የእመቤታችን ደም ብቻ ቢሆን ብቻውን የእመቤታችን ስጋ ቢሆን ዓለም መዳን አይችልም። ማንም ማዳን አይችልም። ማንምም ድነትን አያገኝም። እና ይሄ ትምህርት ድነታችንን እጅግ ጥያቄ ውስጥ የሚከት ይመስለኛል። እና አንዳንድ ጊዜ የሌላኛውን ስተት ለማረም ሌላ ስተት መስራቱ በራሱ አግባብ ነው ብዬ አላስብም። ስለዛ መጽሐፍ ቅዱስ በጣም በበርካታ ቦታዎች ላይ ደም ሳይፈስ ስርየት የለም ይላል። የፈሰሰው የስግው ቃል ደም ነው። ምንም እንኳን ከመቤታችንም ቢነሳው የራሱ ገንዘብ እስካደረገው ድረስ ያ ደም የሱ ደም ነው። ያንን ስጋ ከመቤታችን ቢነሳውም ከመለኮቱ ጋር እስካዋሃደው ድረስ የራሱና የራሱ ነው። ያ ስጋ የራሱ ነው። ያም ደም የራሱና የራሱ ብቻ ነው። ስርየትም ሊሰጥ የቻለው እኮ ያ ደም የእመቤታችን ስለሆነ ሳይሆን ከእመቤታችን የነሳውን ስጋና ደም ከመለኮቱ ጋር ስላዋሃደ ነውና ቤተክርስቲያናችን የምንበላው የእመቤታችንን ደም አይደለም፣ የምንጠጣውም የእመቤታችንን ደም አይደለም። የጌታ የኢየሱስ ክርስቶስ ወይንም የስግው ቃል ደም ነው። ሮሜ ምዕራፍ 5 ቁጥር 10 ላይ ጠላቶቹ ሳለን ከእግዚአብሔር ጋር በልጁ ሞት ነው የታረቅነው በእመቤታችን ሞት ሳይሆን በልጁ በኢየሱስ ክርስቶስ ሞት የሚሞትን ስጋ ከኛ ገንዘብ አድርጎ ነው የታረቀን እንጂ በእመቤታችን ስጋ አይደለም የታረቅነው። በስግው ቃል ስጋ ነው የታረቅነው ከሰው በነሳው ወይም ከእመቤታችን በነሳው። ዜራ ክብር መጽሐፍ ቅዱስ ማንበብ ሙስሊም ያደርጋል የሚል አንድ ኮመንት አንድ ቪዲዮ ላይ ተመለከትኩና እስቲ እንደዛ ከሆነማ እኔ መጽሐፍ ቅዱሴን አንስቼ ላንብብ ብዬ መጽሐፍ ቅዱሴን ከፈትኩላቸዋለሁ። ከዛ በኋላ መጽሐፍ ቅዱሴን ስከፍት ዮሐንስ ወንጌል ምዕራፍ 3 ላይ ደረስኩ። ዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ አንድ የሚገርም የጌታችንን ንግግር ተመለከትኩ። እንዲህ ይላል፣ ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖር የሰው ልጅ ነው። ከሰማይ ከወረደ በቀር ከሰማይ ነው የወረድኩት ብሎ ጌታችን ኢየሱስ ክርስቶስ እየተናገረ ነው። እስልምናው ላይ እነሱ ኢሳ የሚሉት አካል ከሰማይ ወረደ ብሎ ያምናሉ? በፍጹም አያምኑ። ኦኬ፣ እስቲ የኔ መረዳት ስህተት ይሆን እንዲያልኩና እስቲ ሌላ ቦታ ደግሞ ዞር ልበል አልኩ መጽሐፍ ቅዱስ ላይ። ከዛ ዮሐንስ ወንጌል ምዕራፍ 6 ላይ ደረስኩላችኋለሁ። ዮሐንስ ወንጌል ምዕራፍ 6 ላይ ቁጥር 38 ላይ እንዲህ የሚል ቃል ጌታችን በአንደበቱ የተናገረውን ቃል ተመለከትኩ።
ፈቃዴን ለማድረግ አይደለም እንጂ የላከኝን ፈቃድ ለማድረግ ከሰማይ ወርጃለሁና ምን አለ ጌታችን ኢየሱስ ክርስቶስ? ከሰማይ ወርጃለሁ። ኬት? ከሰማይ ነው የወረድኩት እያለ ነው። አሁንም እስልምናው ላይ ቼክ ስናደርግ ኢሳ የሚሉት አካል ከሰማይ ወርዷል ብሎ አያምኑ። አረ ምን ይሄ ብቻ ቁጥር 62 ላይ ጌታችን ኢየሱስ ክርስቶስ በአንደበቱ እንዲህ ብሎ ይናገራል ድጋሚ። እንግዲህ የሰው ልጅ አስቀድሞ ወደ ነበረበት ሲወጣ ብታዩ እንዴት ይሆናል? የሰው ልጅ አስቀድሞ ወደ ነበረበት ሲወጣ አሴንድ ነው የሚለው እንግሊዝኛው የምትመለከቱት። ኦኬ ቀድሞ የነበረበት ቦታ አለ። ወደ አባቱ ስለማድረጉ በአባቱ ዘንድ ነው የነበረው፣ በአባቴ ዘንድ ነው የነበርኩት እያለ ነው። ቀድሞ ወደ ነበረበት ሲወጣ አሴንድ ሲያደርግ ብታዩ እያለ ነው ጌታችን ኢየሱስ። ኦኬ እስልምናው ላይ ነገር አለ። ኢሳ በህሉና ደረጃ ወደ ምድር ከመምጣቱ በፊት በእነርሱ ትምህርት በህሉና ደረጃ ነበረ ብለው ያምናሉ? አያምኑ። ዮሐንስ ወንጌል ምዕራፍ 16 ላይ አንድ ጥቅስ ልጨምርላችሁ ነው የዛሬውን ጨርሳለሁ። ዮሐንስ ወንጌል ምዕራፍ 16 ቁጥር 27 እና 28 ላይ እንደዚህ ይላል ጌታችን ኢየሱስ ባንደበቱ፣ እናንተ ስለወደዳችሁኝ ከእግዚአብሔር ዘንድ እኔ እንደወጣው ስላመናችሁ አብ እርሱ ራሱ ይወዳችኋልና። ቁጥር 28 ላይ እንደዚህ ይላል ከአብ ወጥቼ ወደ ዓለም መጥቻለሁ። ከየት ወጥቼ? ከአብ ወጥቼ ወደ ዓለም መጥቻለሁ። ደግሞ ዓለምን እተዋለሁ፣ ወደ ማን ሄዳለሁ? ወደ አብም ሄዳለሁ። ከማን የመጣው? ከአብ ነው የመጣው፣ ከአብ ዘንድ። ቃልም በእግዚአብሔር ዘንድ ነበረ። እነዚህን ሁሉ ጥቅሶች ስንመለከታችሁ ጌታችን ኢየሱስ ባንደበቱ ከሰማይ ወርጃለሁ ነው የሚለው። ይሄንን እነዚህን የመጽሐፍ ቅዱስ ጥቅሶች ያነበበ ሰው እንዴት ሙስሊም ይሆናል? አንድ ፓርት ነው ያነሳውላችሁ። ይሄንን ትሬን እንቀጥላለን ባይ እንዴት ሙስሊም ይሆናል? ክርስቶስ ኢየሱስ መጽሐፍ ቅዱሳችን የሚናገረው ቃል ከሰማይ እንደወረደ ነው። እስልምናው ላይ ትምህርት አለ የለም። እና መጽሐፍ ቅዱስ ማንበብ ሰዎችን የበለጠ ክርስቲያን ያደርጋል እንጂ የበለጠ ጠንካራ ኦርቶዶክስ ክርስቲያን እንዲሆኑ ያደርጋል እንጂ ሙስሊም ያደርጋል የሚለው እንደው ትንሽ የሚያስቅ የሆነ ተረት ተረት የሚመስል ነገር ነውና ሰላም ክርስቶስ ከኔም ከናንተም ጋር ይሁን። እንቀጥላለን ይሄንን ትሬንድ 50 ዓመት ነው ጆሮ ከጠፋ ሁለቱም አይችልም። ጋሼ ሃሌሉያ 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 የሚያሳፍረው ይሄ ግራና ቀኙን የማያውቅ ህዝብ በሐሰተኛ ነቢያት ዝም ብሎ ሲነዳ ታዩታላችሁ። 50 ዓመት የሰውዬ ጆሮ መስማት ካልቻለ አሁን የሚያወራውን ነገር ከየት አገኘው? ሃሌሉያ ኢየሱስ ጌታ ነው ምናምን የሚለውን ነገር ከየት በምን ሁኔታ ሊሰማውና ሊያውቀው ቻለ? እንግዲህ 50 ዓመት ጆሮ መስማት ያልቻለ ደንቆሮ ሰውዬ ከሆነ ይሄ ነብይ እንደምታዩት እንግዲህ ጆሮ ከ50 ዓመት በኋላ ሰማ እያለ አዳራሹ ያለውን ሞኝ ህዝብ ሲያጃጅል እናየዋለን ማለት ነው። ማለት ይሄንን የማያገናዝብ ማህበረሰብ ነው ማለት ነው አዳራሽ ውስጥ ያለው። 50 ዓመት ሙሉ መስማት ካልቻለ ይሄ ሰውዬ አሁን እነዚህ ነገሮች ከየት አምጥቶ አወራቸው? ከየት ያውቃቸዋል? ነው በባለፈው ህይወቱ መስማት ይችል ነበር። ይሄን ያህል ድብደባ ጆሮውን እኮ ጭራሽ እንዳይሰማ ነው ያደረገው እኮ ደብደበ ማለት። በዚህ በማቴዎስ ወንጌል ምዕራፍ 7 ቁጥር 32 ላይ አንድ ደንቆሮን ሰው ጌታችን መድኃኒታችን ኢየሱስ ክርስቶስ ኤፍታህ ብሎ ተከፈት እንዳለው ቃል ብቻ ተናግሮ ጆሮ እንደሰማም መጽሐፍ ቅዱስ ይነግረናል። የወንጌል አማኞች ነን የምትሉ ሰዎች በኢየሱስ ስም የምትዋሹ ናችሁ፣ ውሸታም ናችሁ። አያችሁ፣ ኢየሱስ በሚለው ስም የምታሹፉ፣ የምታላግጡ፣ የምትነግዱ ሰዎች ናችሁ። እናንተ የወንጌል አማኞች አይደላችሁም፣ ወንጀለኛ ናችሁ። ህዝቡ ላይ የምትሰሩት ድራማ፣ ህዝቡ ላይ የምትሰሩት ወንጀል መንግስት ትኩረት ሰጥቶ ሊያስራችሁ የሚገባው እናንተ አጭበርባሪዎች ናችሁ። ለዚህ ነው እናንተ የምትጠሩትን ኢየሱስ አናቆም የምንለው። አናቆም። አሁን እውነት ኢየሱስ ክርስቶስ በዚህ ደረጃ መቀለጃ ነው? በስሙ ትቀልዳላችሁ፣ በስሙ ትነግዳላችሁ። እዛ አዳራሽ ተቀምጣችሁ ቁጭ ብላችሁ አሜን የምትሉ ሰዎች ጤናችሁን እግዚአብሔር ይመልስላችሁ። የጠፉ በጎች ከዚህ ቤት እንደኔ የጠፉ በጎች ይመለሳሉ፣ ወደ ቤቷ ይመለሳሉ፣ ወደ ቤቷ ይመለሳሉ። እውነቴን ነው የምላችሁ። የኛ ቤት አይመችም። አው የኛ ቤት አይመችም። ለዓለም የኛ ቤት አይመችም። ለዝሙት የኛ ቤት አይመችም። ለመዳራት የኛ ቤት አይመችም። እንደፈለጉት ለመሆን የኛ ቤት አይመችም። አው የኛ ቤት አይመችም። ለዚች ዓለም የኛ ቤት አይመችም። እኛ ቤት ኢየሱስ አለ። እኛ ቤት አዳኙ አለ። ዴማስ ዓለምን ወዶ እንደሄደ ወንድማችን ዓለምን ወዶ ሄዷል። የዓለምን
ክብሯን ዝናዋን ወዶዷል። አዎ ለእኛ ቤት ለዓለም አይመችም። እኛ ቤት ኢየሱስ አለ። ወዳጄ ቀን እያለ አስተውል፣ ተመለስ። እንደ ይሁዳ ራስን እንዳታጠፋ ተሰቅላይ በጸጸት። ተው እንጂ ወገን፣ የትኛው ቤት ነው ታዲያ ለዝሙት፣ ለመዳራት፣ ለመጨፈር እንደፈለጉ ለመዝለል የሚመቸው? እስቲ ልጠይቅ፣ በጾም በጸሎት ተወስኖ መኖር ነው ለዝሙትና ለመዳራት የሚመቸው? ስጋን በእጅጉ በስግደት በማድከም ወደ ክርስቶስ መቅረብ ነው ለዓለማዊ ነገር የሚመቸው? እውነተኛውን ኢየሱስ ክርስቶስ ማግኘት ነው ለመጨፈር የሚመቸው? በቤተ እምነት ውስጥ ለዝሙት የሚገፋፉ ልብሶችን ለብሶ ለምስጋና ወንድና ሴት ሳይለያዩ መቆም ነው ወይስ ተሸፋፍኖ ተለያይቶ መቆም ነው ለዝሙት የሚመቸው? ከድቅድቁ ጨለማ ወደሚደነቀው ብርሃን መምጣት ነው ለዝሙት የሚመቸው? ወይስ ደግሞ እውነተኛውን የክርስቶስን መንገድ መከተል ነው ለዝሙት የሚመቸው? አዎ ኦርቶዶክስ ለስጋ አትመች። እኛ ጋር ያለው የቀራኔው ጉዞ ነው። መተፋት፣ መገፍተር፣ በጥፊ መመታት፣ መሰቀል አለ እኛ ጋር። ዕለተ ዓርብ ይገጥመናል እኛ ጋር። ከነዚህ ሁሉ መከራ በኋላ ግን ትንሣኤ አለ። ክርስትና የአልጋ በአልጋ ህይወት አይደለም፣ የፈተና ህይወት ነው። በዚህ ፈተና ውስጥ እስከ መጨረሻ የጸና የህይወት አክሊልን ይቀናጃል። ምድራዊ ነገር አያሳስበንም። እኛ በፍጹም ኦርቶዶክስ ውስጥ መተ ምድራዊ ምቾት፣ ስጋዊ ምቾት አይታሰብም። እረ ወገን፣ አንዳንድ ጊዜ የምንናገራቸውን ነገር እናስተውል። የት ቤት ነው እስቲ በስጋ እንደፈለጉ ለመኖርስ የሚመቸው? በኮሜንት ሴክሽን ላይ እናንተ ሐሳባችሁን አስቀምጡ። ለብዙዎች እንዲደርስ ኮፒ ሊንክ እና ሼር አድርጉት። ተመልከቱ እንግዲህ የኛ ዲያቆናት እንደዚህ አይነቶቹ ናቸው። ማንም ልደቴ ብሎ እንደፈለገ ለመሆን ፕሮግራም በሚያዘጋጅበት ቦታ ላይ ቁጭ ብሎ ፕሮግራሙን የሚታደም አይደለ? እንደዚህ ነው የምታስቡት? በነገራችን ላይ ፈለገ ደግ አደረገ። እንኳንም የፊዮና ልደት ላይ ተገኘ። እሰይ! እርግጠኛ ሆኜ ነው የምነግራችሁ፣ ፈለገ ፕሮግራሙ እንደዚህ አይነት መሆኑን ቢያቅ፣ ማለትም እንደዚህ የሚጨማለቁበት ዳንስ ብለው የሆነ ጋጠወጥ የሆነ አክቲንግ የሚያሳዩበት እንደሆነ ቢያውቅ ይገኛል ብዬ አላስብም። ፕሮግራሙ ላይ በክብር ተጠራ፣ እሱም በክብር ተገኘ። ከዛ ውጪ ከልጅቷ ጋር ቆሞ አልጨፈረ። አንዳንዱማ ወሬውን ሲያወራ ልክ እሷ ስትጨፍር ብር የበተነባት ነው የሚመስለው። ወሬውን ስትመለከቱ ምንድነው ያደረገው? ለፕሮግራሙ ሁላ አቴንሽን አልሰጠም። ስልኩ ሲጎረጉር ነበረ። ምክንያቱም በቃ አንዴ ፕሮግራሙ ላይ ተገኝቷል፣ ምንም ማድረግ አይችልም። የራሱን ሙድ ሲያራምድ ነበረ። በነገራችን ላይ ፈለገ ላይ አፋችሁን የምትከፍቱ ሰዎች ልክ ፈሪሳውያን ክርስቶስ ላይ አፋቸውን እንደከፈቱት አይነት ሰዎች ናቸው። ምክንያቱም ክርስቶስ ከቀራጮች ጋርና ከኃጢአተኞች ጋር ቁጭ ባለበት ሰዓት ላይ ምንድን ነበር የተባለው? ፈሪሳውያን ደቀ መዛሙርቱን ይሄ መምህራችሁ አይደለም እንዴ? ጌታ አይደለም እንዴ? እንዴት ከቀራጮች ጋርና ከኃጢአተኞች ጋር ቁጭ ብሎ ምግብ ይበላል ብለው ሲያሙት ነበረ ለሐዋርያቱ። ከዛ ክርስቶስ የልባቸውን አውቆ ምንድን ነው ያለው? እኔ የመጣሁት ለጻድቃን አይደለም፣ እኔ የጠፉትን ለማዳን ነው የመጣሁት፣ ለኃጢአተኞች ነው የመጣሁት፣ መድኃኒት ለመሆን ነው የመጣሁት ነበር ያላቸው። ልክ እንደዛው ፈለገም እነዚህ ልጆች ንቆ ቢተው የሆነ ዲስሪስፔክት ቢያደርጋቸው፣ ኧረ ወደዛ ሄዱ ደሞ ብዬ የእናንተ ልደት ላይ ልገኝ እንዲህ አይነት ንቀት ቢያሳያቸው ምንም ጥቅም አይኖረውም። ጭራሽ እነዚህ ልጆች ወደ ባሰ ገደል ውስጥ ነው የሚገቡት። ነገር ግን በቃ ቀስ በቀስ እነዚህ ልጆች ይሻሻላሉ፣ ብንጠጋቸው ብንቀርባቸው አንድ ቀን እግዚአብሔር ይለውጣቸዋል በማለት ትንሽ ፊት ብናሳያቸው የመመለስ ዕድላቸው ከፍ ያለ ነውና ፈለገ አትናቴዎስ ይመችህ፣ ጥሩ ነገር ነው ያደረግከው። እርግጠኛ ነኝ እነዚህ ልጆች አሁን ካሉበት ነገር ወጥተው ወደ ቤታቸው ተመልሰው አሁን ከሚያደርጉት ነገር በተቃራኒው ስርዓታቸውን የሚይዙበት ቀን ይመጣል ብዬ ተስፋ አድርጋለሁ። ፈጣሪያችን ቀን ያሳየን። እስቲ ከቻላችሁ ኮፒ ሊንክ እና ሼር አድርጉት ከ20 ጊዜ በላይ። በኮሜንት ላይ ደግሞ ካህናት ክብራችን ናቸው እያላችሁ ጻፉ። እንግዲህ ሰሞኑን በዚህ በቲክቶክ መንደር የሚዟዟረውን ይሄ ካህናት ሲበሉ ሲጠጡ የሚለቀቁ ቪዲዮዎች ምንነት እንነጋገራለን። በመጀመሪያ ግን ግብረ ሰላም ማለት ምን ማለት እንደሆነ
ማወቅና መመልከት አለብን ማለት ነው። እንግዲህ ግብረ ሰላም ማለት ገብረ ሰላመ ወይም ደግሞ መድኃኔ ዓለም ኢየሱስ ክርስቶስ በመስቀሉ ሰላም አደረገልን ማለት ነው። ታዲያ ካህናት አባቶቻችን ይህንን ብስራትና ይህንን የምስራች ይዘው በዚህ በበዓለ ሃምሳ ወቅት ከቤተ እግዚአብሔር ወደ ምዕመናን ቤት አዋጅ በማለት ይሄዳሉ ማለት ነው። በዚህ በበዓለ ሃምሳ ወቅት ለምንድን ነው የሚሄዱት? ትንሣኤውን ያበስራሉ። ይህም ደግሞ ሚስጥር አለው። ወደ ምዕመናኑ ቤት መሄዳቸው ትንሣኤውን ማብሰራቸው ሚስጥር አለው። ይሄ ምንድነው ካለን ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ተሰቅሎ ሞቶ ወደ መቃብር በወረደ ጊዜ ሐዋርያቱ ድንጉፃን ነበሩ፣ ፈርተው ነበር። በኋላም ደግሞ በሶስተኛው ቀን ከሙታን ተለይቶ በመነሳት ትንሣኤውን ባበሰራቸው ጊዜ ሐዋርያቱ ደስታ አድርገዋል ማለት ነው። ሐሴት ተሰምቷቸዋል። በዚህ መሰረት ካህናት የክርስቶስን ትንሣኤ ይዘው ለሐዋርያት ምሳሌ ለሆኑት ምዕመናን ክርስቶስ ተነስቷል እያሉ ያበስራሉ፣ ብስራቱን ይናገራሉ ማለት ነው። ወደ ምዕመናኑ ቤት በመጓዝ ምዕመናን በክርስቶስ ትንሣኤ ደስ በመሰኘት ደግሞ አቅማቸው በቻለ መልኩ ማዕድ አዘጋጅተው ካህናትን እነዚህ የቤተክርስቲያን አገልጋይ የምንላቸውን በየቤታቸው በመጥራት የትንሣኤውን በረከት በአንድ ላይ ያከብራሉ ማለት ነው። ይህም ግብረ ሰላም ይባላል። በሌላ በኩል ግብረ ሰላም ምንድነው ካለን ምዕመናን የክርስቶስን ተስካር አወጣን በማለት ይሄም ስለ ግርፋቱ፣ ስለ መንገላታቱ፣ ስለ መሰቀሉ፣ ስለ መሞቱ እነዚህ ነገሮች በማሰብና በማዘን የክርስቶስ ምሳሌ የሆኑትን ካህናት በመጥራት ያከብሩታል። በአንጻሩ ካህናት ምዕመናን አይዟችሁ ክርስቶስ ምንም መከራ ቢቀበል ቢሞት ከሞተ አልቀረም፣ በመቃብር ውስጥ አልቀረም፣ ከሙታን ተለይቶ ተነስቷል በማለት ደስታን ያበስራቸዋል ማለት ነው። ትንሣኤውንም ይሰብኩላቸዋል፣ ያረጋጋቸዋል። ግብረ ሰላም ካህናት በሌሉበት አይደረግም። ቢደረግም ደግሞ ግብረ ሰላም አይባልም። ለምን ካልን ካህናት የክርስቶስ ምዕመናን የሐዋርያት ምሳሌዎች ናቸው እዚህ ላይ ማለት ነው። እና ብስራት ያለ ክህነት የለም። ካህናት ያበስራሉ፣ ምዕመናን ደግሞ ይበሰራሉ ማለት ነው። የግብረ ሰላም ዓላማውን ስንመለከት መብላትና መጠጣት አይደለም። የክርስቶስን ሞት፣ የክርስቶስን እንግልት፣ የክርስቶስን ስቅለት ብሎም ደግሞ ትንሣኤውን ለማሰብ የሚዘጋጅ ዝክር ነው። ይህንን በማሰብ የሚዘጋጅ ዝክር ነው ማለት ነው። በግብረ ሰላም ወቅት ምዕመናን አስፈላጊውን ዝግጅት ካደረጉ በኋላ እንዳልኳችሁ ካህናትን በክብር ተጠርተው እንዲገኙ ይደረጋል። የቀረበላቸውን ከተመገቡ በኋላ በሊቃውንቱ፣ በካህናቱ፣ በመምህራኑ ጣዕመ ዝማሬ ወረብ ሊቀርብ ይችላል። ቅኔ ይቀርባል። ስለ ክርስቶስ ትንሣኤ የሚዘክሩ ወረቦች፣ ቅኔዎች ይቀርባሉ ማለት ነው። የዚህም ደግሞ ጥቅም ምንድነው ካለን ሰፊ ጥቅሞች አሉት። በጣም ሰፊ ጥቅሞች አሉት። ለአብነት ያህል ስለ ክርስቶስ መንገላታት፣ ስለ ክርስቶስ መሰቀል፣ መሞት ብሎም ክርስቶስ በመካከላችን ሰላም አደረገ፣ ደስታ ሆነ በማለት እንዳልኳችሁ ካህናቱ ከተገኙ፣ መምህራኑ ከተገኙ ግብረ ሰላም ማድረግ ምን ያስገኛል? በረከተ ስጋንና በረከተ ነፍስን ያሰጣል ማለት ነው። ይሄንን ያስገኛል ማለት ነው። ስለዚህ በምዕመናንና በካህናት መካከል ያለውንም ግንኙነት እጅግ ያጠናክረዋል ማለት ነው። ታዲያ ይሄ ሆኖ ሳለ አሁን ግን የምናየው አሳዛኝ ነገር ሆኗል። ለካህናት ለክብራቸው የሚቀርቡ የተለያዩ ነገሮችን በመቅረጽ ቤተክርስቲያን አብስተን እንድንበላ፣ አብስተን እንድንጠጣ፣ አልፎም እንድንሰክር የምታስተምር አድርገው በተለያዩ ሶሻል ሚዲያዎች እየቀረጹ ሲለቁ እንመለከታለን። ካህናት አብስተው እንደሚመገቡ በሚያሳዝን መልኩ ደግሞ እየተናገሩም ይገኛል። ይሄ ባይዘዌ እነዚህ አይነት የሚለቀቁ ቪዲዮዎች ማንንም አያንጽ። ይልቅ እንደዚህ አይነት ቪዲዮዎች ቀርጾ መለጠፍ ምንም አይነት ፋይዳ ስለሌለው አንዳንዴ ብናስብ ቆም ብለን ካህናት አባቶቻችን ሲመገቡ ኃጢአት፣ እኛ አብስተን ስንመገብ ደግሞ እንደ ጽድቅ የሚቆጠርበት ጊዜ ላይ ደርሰናል። እነሱ ካህናት አባቶቻችን ስጋ ለባሽ መሆናቸው ሁሉ የተዘነጋ ይመስልኛል። እኛ በቤታችን እኮ ከምናቀርብላቸው አንጻር እግዚአብሔር የሰጣቸው ጸጋ እጅግ ይበልጣል። ስለዚህ እንደዚህ አይነት ቪዲዮዎች እየቀረጻቸው የምትለቁ አካላቶች ምንም ጥቅም ስለሌለው አትቅረጹ። ሁለትም ደግሞ በየቤታችሁ የተለያየ ነገር ለካህናት ለክብራቸው ብላችሁ የምታቀርቡትን ነገር አንዳንዴ በመጠንም ይሁን፣ ሁለተኛም ደግሞ ቪዲዮዎች አስፈላጊ አይደለም። ነገር ግን ግብረ ሰላም ማለት የዚህ መጽሐፍ ቅዱሳዊ እንደሆነ ቤተክርስቲያን በስርዓት ዝም ብሎ በዘልማድ ሳይሆን ይህንን በማሰብ የሚዘጋጅ መሆኑን አስቡና በረከታችሁን ብትቀበሉ በረከት ብታገኙበት የተሻለ ነው የሚል እምነት አለኝ። ለብዙዎች እንዲደርስ በደንብ ኮፒ ሊንክ እና ሼር አድርጉት።